እንኳን ደስ አላችሁ ማራማዊት አካውንት ውስጥ የገባው 25 ሚሊዮን ብር እንግዲህ ደረሰኝ ነው ትራንስፈር ያደረገችበት ነው ስለዚህ እጅሽ አለበት ማለት ነው አንቺ በሷ ተባባሪ ነሽ ምን ማለት ነው ምን ጥያቄ አለ በአራት ዙር ባንክ ሄደሽ በተለያየ ጊዜ ያንን 25 ሚሊዮን ብር ወደ ጻይ አካውንት ትራንስፈር አድርገሽላታል ምን ማለት ነው አላቅም ምን እየተፈጠረ እንደሆነ ሳታቂ እንዴት ገንዘብ ትራንስፈር ታርግ ትችላለሽ ነው ወይ እንደዚህ ሊሆን አይችልም ጭራሽ እንዴ ማለት ፊውቸራችን ዜሮ ነው ማለት እኮ ነው ምንም ነገር የለንም እጃችን ላይ ያልከን እኮ ነው አይደል እንደድሮ በሽተኛ ነው እንዴ ምን መስልሽ ምን ማለት ነው በሽተኛ ባትሆንስ ምን ልታመጣ ነበር ምን እንደማመጣ ሳይሻለው ምን ልታመጣ ሳይሻለው እንደድሮ አከም ይልኝ ይጀርዛ ሴት እኮ ነሽ ምን ልትሆን ነው ሴት አንቺ ዝም በይ አንተ ወንድ ኮንክ ስኪና ተነስ እንዴ ነይ አንቺ ማን ስለሆንሽ ነው ያረጋችሁ ስራ አረሳውም ሁለቱ ልጆችን ያረጋችሁን ታቃለች አሁን እርጅና ይዞ እቺ ምን ዋኖን የሚመስለው ደግሞ እስኪ ንገረኝ ምንም አፍንጬ ብትል አይኔ ብትል እስቲ ዝም በል ባክህን ወሬ አታውራሽ ወይዘሮ ትርሲት ፀሐይ አቶ ሽፈራው ዝግጁ ናችሁ አይደለ ዝግጁ ነው ተሰራው ተነጋግራችሁ ይሰራችሁ ነው እንደዚህ አይነት ማተም ያለበት ውጤት ከመጀመሩ ነው ተነጋግረን ምንሰራው አሁን የምነግሮት ነገር ልቦትን እንደሚሰብረው አቃለው አቶ ሽፈራው እንዴ አንቺ ከይሲ ነው መልካውን በር ይወሰደሽ ለካ እያጠፋችሁ ሷንች እኔ ቤት ተሰራላልኩ እዚህ እዛው ተቀመጥ ባለበት ይሄ ነው ጫታ ደስ አይልም ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ ዛሬም እንግዲህ ከካሌብና ከማራማዊት ጋር እንግዲህ ነፃይ በሚኖሩበት ቤት ከዲኤንኤ ውጤት በኋላ ከአንድ ቀን በኋላ እዚህ መተናል ውድ ተመልካቾቻችን እንግዲህ አቶ ሽፈራው ለመጨረሻ ጊዜ መሳሪያ ቢመዙብንም ቀላይ የሌለው መሳሪያ ነው ማለት እንግዲህ ካሌብ እናንተ ማታቁት ነገር ተፈጥሮ ነበር እንግዲህ እያንዳንዱ ነገር ነግራችኋለሁ የዲኤንኤ ምርመራ ግራ ሊገባችሁ ይችላል እነሱ ምንም ያቁት ነገር የለም በነገራችን ላይ ውድ ተመልካቾቻችን ከህክምና መልስ ጸበል ቦታ ሄደው ነበር እንደምታዩት እንግዲህ ማራማዊትም ከጸጉር ቤት መልስ ነው ያገኘናት እንግዲህ አምሮባት ሽክ ብላ ካሌብም እንግዲህ ጥሩ ሁኔታ ላይ ነው የሚገኘው ፊቱም ያለው ነገር ሁሉም በመልካም ሁኔታ ላይ ነው ያለው ውድ ተመልካቾቻችን እንግዲህ ቀላይ የሌለው መሳሪያ ይዞ ነበር ሲያስፈራሩ ነው የነበረው እንግዲህ እንደነገርኳችሁ ምንም የተፈጠረ ነገር የለም ለእናንተ ግን የተፈጠረውን ነገር ከመንገሬ በፊት ሰላምታን እንለዋወጥ ካሌብ እንዴት ነህ ሰላም እግዚአብሔር ይመስገን ደህና ነኝ እንዴት ነህ ምን አዲስ ነገር እንዴት ነው ማለት አንድ 10 ቀን ሆነ ከተገናኘ እንደዛ ነው እንደዛ ነገር ይሆናል ግማሹን ቀን ከ10 ቀን እንግዲህ 5ቱን ቀን በህክምና 5ቱን ቀን ደግሞ ጸበል ቦታ ወደ አዳማ አካባቢ አዳማ ሳይደርስ ትክክለኛ ስፍራውን አላቆም እንፋሎት ነው እንግዲህ እዛ ጸበል ቦታ ሄደው ለአራት ቀን እንግዲህ ከአንድ ሰው ጋር ነበር ሄዱት የኔ ቅርብ መላው ሰው ከነሱ ጋር ሄዶ ነበር እንግዲህ እንፋሎት የሚፈውስ ቦታ ነበር እንግዲህ የሄዱት እንግዲህ ጸበላቸውንም በሚገባ ተከታትለው ተመልሰዋል የነበረው ነገር ብትነግረኝ ደስ ይለኛል በጣም ደስ ይላል ያው ድሮ ካለንበት የጤና ሁኔታ አሁን ላይ በጣም ጤነኛ ነን ከምንናገረው በላይ ማለት ነው ያው ከህክምና በኋላ በህክምና ብዙ የስለልቦና ዶክተሮች አይተውናል ስለ ነርቭ ምናምን ብቻ ብዙ ነገር እዛ ደግሞ የሄዳችሁበት ጸበል እንፋሎት ነበር ጸበሉና እንፋሎት ደግሞ ለነርቭ ችግር አሪፍ ነው በተለይ እግር መንቀሳቀስ ሲከብደው ነበር የሆነ ሰዓት ማለት መርገጥ የከበደው ቁስል ሆኖ ሳይሆን ኖርማሊ መንቀሳቀስ ነበር የከበደ የነርቭ ችግር ነበር ምንም ጠባሳ ምንም ባይኖረው የነርቭ ችግር ነበር እሱን ነገር ደግሞ ያው ከዶክተሮቹ በኋላ በሃይማኖታችን ጸበል ቦታ ሄደን ብዙ ነገር ተደርጎልናል እዛም የሆኑ አባት አግኝተውን ብዙ ነገር አድርገውናል ረርተውናል
ማለት ያን ቦታኛም ብዙም አናቆም ስለ ጸበልም ያው ከድሮ ጀምሮ ስናድግ እንደዚህ አይነት ነገር ብዙም አናቅም ያው ስንታመም ምናምን ሆስፒታል ነው ቀጥታ የምንሄደው ግን እዛ ከሄድን በኋላ ያው ያገኘነው አባት ብዙ ነገር ረድተውናል ጸበል እንድንከታተል ብዙ ነገር መክረውናል ያው በሆስፒታል የስለንቦና ምናምን እንደምንለው እዚህም ላይክ እንደምክር አይነት ነገር ሆኖ ግን ብቻ በራሳችን ላይ ለውጥ እንድናረግ ሁሉን ነገር ረስተን ወደ ተሻለ ኑሮ እንድንመለስ ጤንነታችንም እንደሚመለስ ነግረውን ነበር ያው እግዚአብሔር ይመስገን አሁን ደህና ነው ሁለታችንም እኔም እህቴም ደህና ነው ዋናው እሱ ነው ማራሞይት እንዴት ነሽ ደስ ብሎሻል ፊትሽ ላይ ያለው ነገር ራሱ የመጀመሪያ ቀን እንግዲህ ስንገናኝ ደባብሮሽ ነበር ዶክኮሽም ነበር ይገባኛል ያው እዚህ ለብቻ ማሳለፍ በራሱ ድብርት ነው ግን አሁን በቃ ያላችሁበት ሁኔታ በጣም ነው ደስ የሚለው ፊታችሁ ላይ የሚነበበው ነገር ምንድነው እስቲ ያሉትን ነገሮች እኔም በሰማ ባውቅ ደስ ይለኛል ያው ሁሉም ነገር ካሌብ እንዳለው ነው በመጀመሪያ ያው ስፔሻሊስቶች አዩን ከዛ ወደ ጸበሉ ብቻ ሁሉም ነገር ጥሩ ነው ሰላም ነው አሁን ያለፈውን ትተን ወደ ተሻለው ወደ አዲስ ምዕራፍ ነው መሄድ ያለብን ብቻ ሁሉም ነገር ጥሩ ነው ካሌብ እንዳለው ነው ሁሉም ነገር ስለዚህ አሁን በጤናችሁ ላይ ያለው ነገር ሙሉ ለሙሉ በሚባል ደረጃ አገግሟል ማለት ይቻላል አይደል ማለት አንዳንድ ነገሮች ቶሎ ላይ ያገግሙ ይችላሉ ግን 80-90% ልንለው እንችላለን ጤናችሁ ወደ ቀድሞ አቋም የተመለሰበት ነገር ነው የተመለከትኩት ጤናችን እኔ እንደውም አይታኝ እንደሆነ ብዙም አልነበርኩ ትንሽ ደህና ነበርኩ የሱ ነበር የሚያሳስበው ካሌብ እስቲ አንዳንድ ነገሮች ብጨምርልኝ ያው ከዚህ በፊትም ነገር አለው በፊት እንዳልኩ ነው ስለ አላ ያኔ ታመን በነበረ ጊዜ ማንም አልደረሰልን ማንም እኔና እህቴ አይደለም ሌላ ክፍል የምንኖርበትን ቤት ልናይ ከሚንታ ቤት ማንጣበት ጊዜ ነበር ከሚንታ ቤት መውጣቱ ይቅርና ካልጋ ላይ ራሱ አንወርድ ነበር ከባድ ስቃይ ዛጋ እሷ መድኃኒት ጨምራ ሰጠናለች እና እኛ የሚመስለን ደግሞ ያው በቃ ቀኑ ነው ወይ እንደዚህ አይነት ነገር አናቅም ከድሮ ጀምሮ ስናድግ ተንደላቀን ስላደግ መድኃኒት ተጨምሮ ይሰጥ ሰው ለሰው ምቀኛ ይሁን ምን እናቆ ነገር የለም ያው ምግቡን አንበላም ካልን ውሃ ይጠማል ውሃ ስንጠይቃት በውሃ እየቀላቀለች ሰጠናለች ብቻ ብዙ ችግር ነው ያሳለፍነው የእግራችን እግዚአብሔር ብሎልን እንጂ እግራችን አንዱ ብቻ መታመሙ እሱ ብሎልን እንጂ ፓራላይዝ ልንሆን እንችል ነበር ሁላ አንድ ካልጋ አለመውረዳችን ሁለተኛ ነገር ደግሞ መድኃኒት እየተቀላቀለ እየተሰጠ በዛን ያው በቃ አላ ኦቨር ባይሆንም በቃ ከባድ ችግር ላይ ነበር ከባድ ህመም ነበር ፓራላይዝም ያልሆነው ያው በፈጣሪ ፍቃድ ነው እሱ እየጠበቀን ነው እንጂ ይሄን ሁሉ ነገር በራሳችን ወይ ደግሞ የምሰጠው መድኃኒት ትንሽ ሆኖ ምናምን ሳይሆን እግዚአብሔር ረድቶን ነው ይሄ ሁሉ ነገር አልፎ እዚህ ደርሰናል ይሄን ሁሉ ስቃይ አልፈን ይሄን ሁሉ ችግር አይተን እኔና እህቴ እሷ ላይ ስለ ጥቃት ማድረስ ከብዶን ማም አይደለም ግን የምሰጠን ነገር ምን እንደሚያደርገን አናውቅም ኢነርጂ ራሱ የለንም እኮ እንኳን ልናስታውስ ምናምን እሷ ላይ ጉልበት ልንጠቀም ይቀርና ኢነርጂ የለንም እንጂ እኔ ለሷ አንሺ አይደለም እኔም ወንድ ነኝ እሷም ሴት ናት እኔና እህቴ ደግሞ ሁለት ነን ያው ከአንድ ሰው ለሰው ጉልበት ይኖራል ግን የምሰጠን ነገር ምን እንደሆነ አናውቅም ጭራሽ ማለት አንድ መድኃኒት ብቻ አይመስለኝም ያኔ ስሰጠን የነበረው ብዙ ነገር ሊሆን ይችላል አናውቅም ብቻ እግዚአብሔር ጠብቆን ይሄን ሁሉ ነገር አልፈን አንተንም ወደዚህ ቤት እንዲላከ ፈጣሪ ፈቅዶ ነው እንጂ እድሜ ልካችንን እስከምንሞት ድረስ በስቃይ ነበር እንኖር የምንችለው
አባታችንም ይሄን ነገር አያውቅም ነበር። የሚመስለው ምንድነው ወይ ተኝተናል፣ ሲደውል ተኝተናል፣ ወይ ወተናል፣ ብቻ ብዙ ምክንያቶች ተፈጥራለች በዛን ታይም። ግን ያ ሁሉ ነገር አልፈን አንተም እኛ ጋር መተህ ያ ሁሉ ችግር አልፎ ያ ሁሉ ግርግር ብጥብጥ አልፎ ከዛ ሁሉ ፍርሃትና ጭንቀት ከዛ ሁሉ በሽታ ተላቀን አሁን ኦልሞስት በቃ ደህና ነን በምንበት ደረጃ ነው ያለነው። ይሄን ያለም ያው ለችግሩ መፍትሄ የማይገኝለት ነገር አልነበረም። እኛ ከባድ አድርገን አየነው እንጂ በዛን ታይም ግን በቃ ከዛ ሁሉ ችግር አልፈን አሁን እዚህ ደርሰናል። እግዚአብሔር ይመስገን። መልካም ማራማዊት ምናልባት የምትጨምሪልኝ ሐሳብ ካሉ በተለይ ደግሞ አንቺ ሴት ነሽ፣ ሴት እንደመሆንሽ መጠን ነገሮች አንቺ ላይ ጎልተው የመታየት ነገር የመግዘፍ ነገር አለባቸውና ሴት ሆነሽ ያ ነገር ሲደርስብሽ እንዴት ነበር በሴትነትሽ የነበሩት ነገሮች? በጣም ከባድ ነው ከምልህ በላይ። አሁን አልፎ እንደ ቀልድ ይወራል እንጂ በጣም ከባድ አላቅም ምን ብዬ ራሱ እንደምነግርህ። ብቻ በጣም ከባድ ነው። እኔ አላቅም። ባለፈው ትዝ ይላችኋል አይደል? ለመጨረሻ ጊዜ ስንለያይ ፀሐይ እንግዲህ የእናንተን አባቴ ነው እያለች ይሄ ለዘመናት የደበኩትን ሚስጥር አፈነደዋለሁ እያለች ብዙ ነገር ስትል አልነበር ያኔ? ብላለች። ከዛ በኋላ እዚህ ቤት ደግመን ተገናኝተን ነበር። የፀሐይንም እናት ወይዘሮ ትርሲት የተባሉ ግለሰብ እንግዲህ ይዘናቸው መተን ነበር። የዲኤንኤ ምርመራ እስከማድረግ ይሄን ያክል ርቀት ሄደን ነበር። የሁለቱን ማለት ምክንያቱም ፀሐይ እርግጠኛ ሆና የእናንተ አባት አቶ ሽፈራው የኔ አባት ነው ብላ ስትከራከርም ነበር። ብዙ ነገሮችን ለማድረግ ስትሞክር ነበር። ይሄ ብቻ ሳይሆንም የፀሐይም እናት ወይዘሮ ትርሲት የተባሉት እናት እውነቷን ነው በማለት ስለ አባታችሁ ብዙ ጉድ አንድ ነገር አባታችሁ ከእናንተ በፊት እጮኛ እናንተን ከመውለዱ በፊት እጮኛ ነበረች። እንዴ ማለት ይህ ማለት እናንተ የመጀመሪያ ልጁ አይደላችሁ እንዴ? ስለዚህ ፀሐይ የመጀመሪያ ልጁ ናት ማለት ነው እንዳልከው ከሆነ ፀሐይ ምን ማለት ነው የአባታችሁ ያቶ ሽፈራው ልጅ መሆኗን በዲኤንኤ አረጋግጠናል። እሱ ግን አምኗል? ይሄን ነገር ሰምቷል አቶ ሽፈራው? አንድ ቪዲዮ ላሳይሽ። ደስ ይላል። የዲኤንኤውን ቪዲዮ ላሳይሽ። ጠብቁ። እንግዲህ በዚህ ስልክ ሁሉንም ነገር ላሳያችሁ እችላለሁ። ተመልከቱ። ይሄ የዲኤንኤ ውጤት ሲከፈትና አባታችሁ አቶ ሽፈራው የፀሐይ አባት መሆኑ በዲኤንኤ እንዳልኳችሁ ሲረጋገጥ ያለው ነው። እንዴ አይተዋል? እንዴት እንደዚህ ሊሆን ይችላል? ካሌ ማለት የነበረው ነገር ቅንብር አይደለም። ሙሉ ቪዲዮ ቻናሉ ላይ የተለቀቁትን ሙሉ ቪዲዮ ላሳይ ይችላል። ካሌ አዝናለሁ፣ ቅንብር አይደለም። እንዴት እንደዚህ ሊሆን ይችላል? እኛ እኮ ከድሮ ጀምሮ ስናድግ እኮ የመጀመሪያዎች ናችሁ። ምን ይሆን አላ ምን ልበል እንዴ? አንድ ነገር ልንገራችሁ ማራማዊት፣ እኔ አላቅም አንቺ የምታስተውሹ ነገርም እንደሌላ አቃለሁ። አባታችሁ 25 ሚሊዮን ብር ቤት ያሰራላችሁ እንደነበር ነው የምታውቁት። ይሄንን ነገርም ደጋግማ ፀሐይ ነው የነገረቻችሁና በጭንቅላታችሁ ውስጥ እንዲቀርም ፀሐይ ነው ያረጋችሁ። ነገር ግን ይሄ ፈጽሞ ከእውነት የራቀ ነገር ነው። ምን ማለት ነው? ገንዘብ አይልክም ያሰራ ነበር ማለት ነው። ገንዘቡ በማራማዊት አካውንት በአራት ዙር ተልኮ ነበር 25 ሚሊዮን ብሩ። ነገር ግን አንቺ ራስሽን ላታውቂው ትችያለሽ። ግን በአራት ዙር ባንክ ሄደሽ በተለያየ ጊዜ ያንን 25 ሚሊዮን ብር ወደ ፀሐይ አካውንት ትራንስፈር አድርገሽላታል እኮ። እኔ የኔት ነው እንደዛ ያደረጋችሁ? ጭራሽ ይሄንን አሁን
እንዴት እንደዛ ሊሆን ይችላል? ጭራሽ አላስታውስም። ስለዚህ አሁን ብሩ እንዳለ ፀሐይ ጋር ነው እና ምንም የተሰራ ነገር የለም ማለት ነው። ስለዚህ እኛ ምንም ቤት የለንም መኖሪያም የለንም ማለት ነው። ከ2 ዓመት በፊት የተጀመረው G+2 ቤት እንኳን ሊሰራ ቀርቶ ምንም አይነት መሬት አልተገዛም። እንዴ ምን ማለት ነው ይሄ? እንዴት እንደዚህ ሊሆን ይችላል? እኛ የተነገረን እኮ እንደውም ቤቱ አልቋል በቃ ኦልሞስት 95% በሚባል ደረጃ እኮ አልቋል ነው የተባለው። ፊኒሺንግ ምናምን ነው ቀርቶታል የተባለው። እንዴ አንቺ እንዴት እንደዚህ ታደርጊያለሽ ሲጀመር? እኔም እኮ እያስታወስኩ አይደለም ካንተ እኩል እኮ ነው አይደል የምሰማው? ምን ማለት ነው? አላቅም ምን እየተፈጠረ እንደሆነ። እንዴት ገንዘብ ትራንስፈር ታርግ ትችላለሽ? እንዴት ነው ማቀው? የምትሰጠንን ነገር ታውቀዋለህ? እኔም እንደዚህ ብሎ እንደጠይቀኝ የምትሰጠን ነገር ያፈዘናል እንጂ እኮ የምናደርገው ነገር እሷ አጽፍልኝም እንደዛ ውስጥ ገብታ ቀላል እኮ ነው። ዋናው አንተ ባለቤቱ ኑር እንጂ ብሩን ወደ እሷ አካውንት ትራንስፈር ለማድረግ ኢዚ ቤዚ ቀላል ነገር ነው። ኖ ወይ እንደዚህ ሊሆን አይችልም ጭራሽ። እንዴ ማለት ፊውቸራችን ዜሮ ነው ማለት እኮ ነው። ምንም ነገር የለንም እጃችን ላይ ያልከን እኮ ነው አይደል? አሁን ካሊባት እናደድ ንዴቱን ትተን እንዴት አያናድም? ይሄን ሁሉ አመት ተሰቃይተን ኖረን ቤት እንኳን የላችሁም ስንባል እንዴት አያናደል? አይ ያናዳል። ግን አሁን መፍትሄ ነው መፈለግ ያለብን። እንዴት እንፈልጋለን መፍትሄውን? በቂ የለም እኮ 25 ሚሊዮን ብር ትንሽ ነው እንዴ? ያን ያክል ወጪ ወጥቶበት ተሰርቷል የተባለው ቤቱም የለም መሬትም የለም ገንዘቡ ራሱ የለም ጭራሽ። እናንቺ ሲጀመር እንዴት እኔ እኮ የሆነ ታይም ላይ እኮ እሱ መጥቶ የመጀመሪያ ጊዜ ልናወራ ስንል አንቺ ነበርሽ ከቨር እያልክሻት የነበረው ነው ወይስ እኔ በፈዘዝኩበት ታይም እናንተ ስራ እየሰራችሁ ነበር? ምን ማለት ነው? ይሄ ምን ጥያቄ አለው? ጀመረው ያን ታይም ከቨር ሳደርግ ነበር ምንድነው እሱ ይሄን ያልት ከቨር እየነገረን ይሄን ያልት ከቨር ታረጊላት ትችያለሽ ሲጀመር እሱ ሌላ ጉዳይ ነው። እሺ ሌላ ጉዳይ እኔ በማጋለጥ እሷ ትገለናለች። ሁለታችንም እኮ ነው እኩል መንፈስ አይደል? ልክ ነሽ እኮ እና ግን ፈርስት እኔ ነው ወንድ ስለሆንኩኝ እኔ ነበር በሰዓቱ ቀድሚያ ሁሉም ነገር የምታረገው እኔ ላይ ነበር እኮ ቀርመን ምን ጠጣ ሁለታችንም እኮ ነው። እንዴት ነው ማታስታውሰው? ይሄን ደግሞ እኔ ላስታውስ አልችልም እንዴ? አላስታውስም። ምን ማለት ነው አላስታውስም? ገንዘብ ሂደሽ ትራንስፈር እስከማድረግ ድረስ እኔ ያስታውስኩ አይደለም። እሺ ገንዘቡ ይቀርና ጭራሽ ምንም ቤት የላችሁም መሬት የላችሁም እየተባለ ነው። ስለዚህ እጅሽ አለበት ማለት ነው። አንቺ በሷ ተባባሪ ነሽ ማለት ነው። ምን ማለት ነው? ምን ጥያቄ አለ? እሺ አንድ ጥያቄ ደግሞ ማለት አባታችን ገንዘቡን የላከው ሊያሰራ የነበረው በማን ነበር? ማን እንዲሰራ ነበር? ጥያቄ እየፈጠረብኝ ነው። ይኸውልሽ አባታችሁ የሚያውቀው እናንተ ጤነኛ እንደሆናችሁና ብሩ ወደ አንቺ አካውንት በአራት ዙር እንደተላከ 25 ሚሊዮን ብር ከዛ እናንተ እንደምታሰሩት አባታችሁ እንግዲህ ጀግና ልጆች ወልጃለሁ ወንድ ልጅ አለኝ እንግዲህ ወንድ ልጅ ብዙ ነገር ላይ ሊድ ማድረግ ይችላል አይደለ? ይችላል። እሱን ተማምኖ እሷ በጭንቅላት በብላት በአንዳንድ ነገሮች ይሄንን ቤት ታስገነባዋለች። ወንድሟ ደግሞ ፕሮቴክት ያደርጋል አንዳንድ ነገሮችን ይከላከላል ነው ያለው። እሱን ተማምኖ የመሰለን እኮ ባለፈው መጥቶ ግን በዚሁ አጋጣሚ አንድ ነገር ልንገራችሁ ውድ ተመልካቾቻችን እንኳን ደስ አላችሁ። እንግዲህ ማራማዊት አካውንት ውስጥ የገባው 25 ሚሊዮን ብር እንግዲህ ማራማዊት ምንም ሳታቀው እንግዲህ ፈዛ በሚባል ደረጃ ወደ ፀሐይ ብሩን ልካዋለች። እንደዛ ነው እኛ ምናቀው። እንግዲህ ከፀሐይም እንዳረጋገጥነው ከሆነ እንግዲህ 25 ሚሊዮን ብሩን ማራማዊት እንደላከችላትና 25 ሚሊዮን ብሩን መልሳ መላክ እንደማትፈልግ አምናለች። ስለዚህ አታቀም ማለት ነው። አታቀም አምናለች። እኔ ምናልባት ሌላ ነገር ካወራችሁ ብዬ ነው ዝም ብዬ ሳያችሁ የነበረው ግራ ቀኝ እያልኩ። ደስ የሚለው ነገር እንኳን ደስ አላችሁ ስለ የነበረው ውድ ተመልካቾች አሁንም እንኳን ደስ አላችሁ። ፀሐይ ያንን 25 ሚሊዮን ብር እንግዲህ እኔ ያለውን ነገር አናግሬያት እንግዲህ በህግም በምንም እንሄድብሻለን 25 ሚሊዮን ብሩን ብትመልሺ ነው የሚሻለው ባልናት መሰረት እንግዲህ ሙሉ 25 ሚሊዮን ብሩን እንግዲህ እናንተ ላይ ታወቃችሁ ይችላል ሙሉ 25 ሚሊዮን ብሩ
ወደ አቶ ሽፈራው አካውንት ተመልሷል። ተመልሷል በጣም ነው የምናመሰግነው። እሺ ችግር የለውም። ምን እንደምል በጣም ይቅርታ መልሰን ወደ ማራማዊትም አካውንት መላክ አልቻልንም። ለምን እንደሆነ ታውቃለህ ካሌብ? ወደሷ ብልክ ሁለታችሁ መሀል መቃቃር ግጭት እንዳይመጣ በስምምነት ይሻላል ብለን ነው። ከአቶ ሽፈራው ከአባታችሁ ጋር ታወራላችሁ። አቶ ሽፈራው አሁን ያሉበትን ሁኔታ ማለት ኤግዛክት ቦታውን ማሳወቅ አልፈልግም፣ ግን ዛሬ ሌሊቱን ገዳም ሄደዋል። ምናልባት ነገ ወይም ከነገ ወዲያ ይመለሳሉ። አቶ ሽፈራው ጭንቀት ውስጥ ናቸው። ድባቴ ታውቃላችሁ አይደለ? ዲፕሬሽን እንደምንለው መጥፎ ድባቴ ውስጥ ናቸው አቶ ሽፈራው። መጥፎ ድባቴ ውስጥ ነገ ከነገ ወዲያ ነው የሚመለሱት። ብሩ ወደ እሳቸው አካውንት ገብቷል። በአባታችሁ በኩል ያለው ነገር አትስኩ። ያው ከፀሐይ ጋር አባታችሁ ያለው ነገር የተንጠለጠለ ነገር ነው፣ ወይም ደግሞ ጥርት ያላለ ነገር ነው። ስለዚህ አሁን ግን እንድ ማስገባላችሁ ሰው አለ። ፀሐይን እናስገባት እዚሁ ነች። ምናልባት ከፀሐይ ጋር ዛሬ ለአንድና ለመጨረሻ ጊዜ ሊሆን ይችላል። ፀሐይ እንግዲህ ክስ እንደመሰረትንባት ታውቃላችሁ። ስለዚህ ማለት ዛሬ መጥሪያ መምጣቱ አይቀርም። መጥሪያው ተዘጋጅቷል። እሺ አሁን ምን ልሰናል? መጣ ሁሉ ነገር እኮ ጨርሰናል አይደል? የምትመጣው እንግዲህ መጥሪያ እንደወጣባት ለመናገር ነው። እኔ ይዣት ልግባ። ግን አደራ ላለመጋጨት ሞክሩ፣ ራሳችሁን ለማረጋጋት ሞክሩ። ፀሐይ እባክሽን ግቢ። ትንሽ ጠጋቤ። በመጀመሪያ ደረጃ ፀሐይ እንግዲህ ገንዘቡን ስለመለሽ እናመሰግናለን። 25 ሚሊዮን ብሩን። እሺ ማለት እኔ ምንም የምለው ነገር የለኝም። የመለስኩትም ብሩን እንደማታሳስረኝ ቃል ስለገባክልኝ ነው። እነሱም ስለመለስኩላቸው ብሩን የሚያሳስሩኝ አይመስለኝም። ሌላ ከኔ የሚፈልጉት ነገር የሚኖር አይመስለኝም። ገና ለገና ብሩ ተመልሷል ብለሽ አልታሰርም ብለሽ ማሰብ የለብሽ። ምን ማለት ነው? ብራችሁን መለስኩላችኋል። ሌላ ከኔ ምን? እኛ እኮ ስለ ብሩ ጭራሽ አናቅም ነበር እኮ። ሁላ ብሩ ወደኛ እንደሚላክ እኛ እንደምናወጣው እኛ እሷ እህቴ እንደምታወጣው ቤቱ እንዳለቀ ምናምን እኮ ነው የምናውቀው። አንቺ ራስሽ የነገርሽን እኮ ያን ነበር። እሺ አሁን እኮ ልንጨቃጨቅ አይደለም። ኖ ለምንድን እንዴ? እስከ ዛሬ እኮ መኖር የነበረበት ንብረት እኮ ምንም የለም እኮ። ምናልባት ትራንስፈሩን ደረሰኝ ላሳይ ይችላልው። እኔም ይሄ እንግዲህ ደረሰኝ ነው። ትራንስፈር ያደረገችበት ነው። አቶ ሽፈራው ይሄው እንግዲህ ይሄ ደረሰኝ ነው። እንግዲህ ፀሐይ አባትሽ እንግዲህ ያው አባትሽ መሆናቸው ስለተረጋገጠ አቶ ሽፈራው ይሄን 2-3 ቀን ገዳም ነው የሚሆኑት የሚያሳልፉት። ከአባትሽ ጋር ያለውን ነገር ራሳችሁ ተወጡ። እንግዲህ እናትሽ ወደ ክፍለ ሀገር መመለሳቸውንም ሰምቻለሁ። ማለት እንግዲህ አላቅም አባትሽ ብር ይስጣቸው አላቅም፣ ግን የሰጣቸው ይመስለኛል። ይሄን ነገር አቶ ሽፈራውን ላወራው ሞክሬ ያው ስልካቸውን አጥፍቶ ነው ሄዱት ገዳም ስለሄዱ። እናትሽ ደግሞ እውነቱን ሊነግሩ ፈቃደኛ አልሆኑም። ስለዚህ ከአባትሽ ጋር ያለውን ነገር ጨርሺ። አይ ቲንክ የሆነ ብር ተቀብሏል መሰለኝ ከአቶ ሽፈራው። ምናልባት እነሱ ያሉት ነገር ግን እውነት ነው ማለት ብሩን መለሽና ልትከሰሽበት
ማቺበት ምክንያት አለ ብዬ አላስብም ቃል ገብተክልኝ ነበርኩ ለምንድን ነው እንደዚህ የምታደርገው ቃሊን ጠብቄ እስካደረኩኝ እኔ በኔ በኩል ያለው ነገር ቃል ገብቻለሁ ግን በእነሱ የምን ቃል ነው ብሩን የመለስኩት እንደማታሳስሩኝ እርግጠኛ ስለሆነ ነው እስከዛሬ እኮ አሁን እኮ ህግ ቢያዩ ይሄንን ሌላም ነገር እኮ ትቀጫለሽ አይደለም መታሰር ማለት እንዴ እስከዛሬ መኖር የነበረበት ንብረት እኮ የለም እኮ ጭራሽ ንብረቱን ይትሶኪቶ ይሄንን ሰሞን ድምጻችንን አጥፍተን ስንሰራ የነበረው ውድ ተመልካቾች አንዳንድ ነገሮችን በቪዲዮም እየተናገርን አይደለም ምክንያቱም ቪዲዮቹ ዴይሊ ዩቲዩብ ቻናል ላይ ስለሚለቀቁ እሷ መረጃን እንዳታቅ በማሰብ ለምሳሌ ለእናንተ ይሰጣችሁ የነበረው መድኃኒት ያለ ሐኪም ትእዛዝ እነዛም መድኃኒቶች ከዚህ ቤት ልቅም አድርገን ወስደናል ፖሊስ እጅ ገብተው ፖሊሶች በማጣራት ላይ እንትን ሲሉ ነበር እነዚህን ነገር መናገር አንችልም ነበር ካለ ምክንያቱም ከተናገረን እሷ ታቃለች ነገሮችን ለማዝዳት ትሞክራለች ይህ ማለት በኔ በኩል ያለው ነገር ቃል እንደገባውት ቢሆን ግን በእነሱ በኩል አሁን ምናልባት ፀሐይ ዛሬ የመጨረሻ ግንኙነታችን ሊሆን ይችላል ስንብት እንለው እንችላለን ደግመን ላንገናኝ እንችላለን አልገናኝም ከመባለ ከናንተ ጋር ደስ ይለኛል አዎ ትገናኝ እነሱ ምን ተገለገልኳችሁ ወደማትወጪበት ዓለም ምን ማለት ነው ወደማትወጪበት ዓለም ማለት ተስረዳኝ ትችላለህ እሱን ቀስ ብለን ብናይሻል እስኪ ዝም በሉ ለምንድነው ማታስረዳኝ ምንድነው እየተፈጠረ ያለው ያስፈራራሽ ነው አሁንም ለማስፈራራት እየሞከርሽ ነው ኖ ጭራሽ ማስፈራራት ብትሞክር ምንድነው የምታወሪው የሚደርስብሽ ደግሞ በስራት አዋሪያት ባለውረትሳ እንደድሮ በሽተኛ ነው እንዴ ምን መስልሽ ምን ማለት ነው በሽተኛ ባትሆንስ ምን ልታመጣ ነበር ምን እንደማመጣ ሳይሻለው ምን ልትሆን ሳይሻለው እንደድሮ አቅም ይልኝ መስልሽ ይጀርዛ ሴት እኮ ነሽ ምን ልትሆን ነው ሴት አንቺ ዝም በይ አንተ ወንድ ኮንክ ስኪና ተነስ እንዴ ነይ አንቺ ማንሱሎሽ ነው አንቺ እንዴ አንቺ ማንሱሎሽ በቃ ካሌብ ረፉ እንዴ ረፉ በቃ ረፉ ቁጭ በል ካሌብ ቁጭ በል እባክህ እንዴ እንደድሮ አቅም ይልኝ ቁጭ በል ሰማ ቤተረጋጋ ሰው ዝቅ ባለ ቁጥር ከሷ እኩል ዝቅ ማለት የለብህም ምንም ቢሆን ለክብር አስብ ያለፈው አልፏል ምንድነው እቺ ከስር ምን ለፈልፈው እንዳለ በስራት አዋሪያት እስኪ ንኪያት ምንድነው አንተ ዛሬ ገና ነው ወንድ መሆን ከታየ እስከ ዛሬ መድኃኒት ይዞኝ እንጂ አንቺ አክተሽኝ አይደለም ዝም በይ እባክሽ ህፃን ልጆች እኮ ናችሁ ዝም በይ ምንም ቢሆን 2 አመት እንደምበልጂን አትርሽ ባለጌ ዝም በይ ቆሻሻ ነሽ እንዴት ነው ያደጋችሁት ቆይ ያ ሁሉ መድኃኒት ሰተሽን ጭራሽ ዝም እንድንለው ትፈልጊው እኮ ነኝ ከናንተ ጋር መኖር ምናምን እፈልጋለሁ ጭራሽ አሁን ላይ አንቺ ለኛ እህታችን ገንዘብ ስላየች እኔ እኮ ነኝ ያሳደግኳችሁ ገንዘብ በስቃይ እንጂ በሰላም አላሳደግሽን ምንም ቢሆን ስንት አመት ሙሉ ነው እኔን ያሳደግኳችሁ ቢገባችሁ ትምህርቴን ያቋረጥኩት ለእናንተ ብዬ ነው ለኛ ብለሽ ትምህርትሽን ብታቋርጪ ራይታ ነው ያቋረጠች እኛም በስቃይ ነው ያሳደግሽን እኮ በስቃይ ነው ያሳደግኩ ጎርተሽናል ተሰቃይቼ ነው ያሳደግኩክ አክስታችን ከሞተች በኋላ ጎርተሽናል እኛ መኖር የነበረብን ህይወት አልኖርም ላንቺ ጥሩ ዜና የለኝ የመጨረሻ ስንብታችን ነው ያልኩሽ ፀሐይ ማራማዊትና ካሌብ በዚህ አጋጣሚ እንኳን ደስ አላችሁ የልፋታችሁ ውጤት አፍርቷል ነው የሚባለው ፀሐይ እንግዲህ የእስር ማዘዣ ወጥቶብሻል ምን ማለት ነው እንዴት እንደዚህ ሊሆን ይችላል እንዴት ሊሆን አይችልም ምን ማለት ነው እህታችሁ እኮ ነኝ ያላሳዝናችሁ እህታችን ብትሆኝማ ያን ሁሉ ነገር አታካችሁ ይሄንን አታድርጉ ያን ሁሉ ነገር አታረጊንም ነበር በሰላም ነበር ለምን ነው እንደዚህ ይሆነ ያለው ፀሐይ አዝናለሁ ምንም ማድረግ አልችልም ምን ማለት ነው አዝናለሁ ማለት የእስር ማዘዣ ወጥቶብሻል ማለት ዛሬ በቁጥጥር ስር ልትውይ ነው እባካችሁ ምንም ይፈጠር ነገር የለም ይሄ በህግ እጅ ይቅርብ ምን ማለት ነው በእናታችሁ እባካችሁ እኛ አንፈልግም ተነሽ በቃ ያን ሁሉ ስቃይ ታሳሪ እንደዛ ምንድነው ይሁን ያለው እባክህ አንተ ነህ እባክሽን ምንም ይፈጠር ነገር የለም እባክህ ለከኛ ትሂድ እባክሽን ፀሐይ በፍጹም በቃ ለማንሽን ማንነሽን ፖሊስ እባክሽን ፀሐይ ይሄ ሁሉ አመት ማሰብ ነበረብሽ እባክሽን ፀሐይ ምንም ማረጋ ተነሽ ምንም ማረጋ አልችልም ካሌብ እባካችሁ በቃ ነግሮሻል